ጸሎቴ ቢሆን ለወረት ጎዶሎ ቢሆን እምነት ባረከኝ እኔን ከሰማይ በደል ክፋቴንም ሳታይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መላከ ጽጌ አባ ገብረ ሥላሴ ይባላለሁ። የዚህ ገዳም አገልጋይ ነኝ። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም፣ ግን ፍቅር ነህ ለዘላለም። ገዳሙ የተመሰረተው በ2012 ዓመተ ምህረት ነው። ከመመስረቱ በፊት ግን የነበረውን የተራራውን ገጸ ባህሪ ማንሳት ፈልጋለሁ። ተራራው ለረጅም ዓመታት አምልኮ ባዕድ ይፈጸምበት ነበር። ይህ ማለት የአካባቢው ማህበረሰብ ወር በገባ የመባቻ እንዲሁም በቅዱስ ሚካኤል ወር በገባ በ12 የእንስሳት መስዋዕት ያቀርቡለት ነበር። የበግ፣ የዶሮ እንዲሁም የዳልጋ ከብት መስዋዕት ያቀርቡበት ነበር። እዚህ ተራራው ላይ ተራራው የጣዖት ቦታ በመሆኑ እንደ ደራጎን ጽህም ያለው ዘንዶ ይከሰት ነበር ተራራው ላይ። ከተራራው ወደ ታች ወደ ወንዙ ጀዲኩራ የሚባል ወንዝ አለ። ወደዚያ ይወርዳል ይወጣል። ያው ለሁሉም ሰዎች አይከሰትም ተራራው ዘንዶ። ለበቁ እግዚአብሔር ያው ለፈቀደላቸው እንጂ ዘንዶ ለሁሉም ሰው ይከሰታል እያልኩ አይደለም። ግን ያው ከአባቶች ትውፊት ያገኘ ነው። ጺም ያለው ዘንዶ ከተራራው ኗሪ ነው እያሉ ይነግሩን ነበር አባቶች፣ አበው አባቶች፣ እናቶች። እዚያ ተራራው በጣም ያው የእግዚአብሔር ረድኤት የራቀው በመሆኑ ርኩሳን መናፍስትም ተራራውን አጅበውት ነው የሚኖሩ። መጠለያ ነበረ። ለምን ሲባል ወደ ተራራው ሲወጡ ወጣቱ ሲመጣ ወደ ተራራው የዶቅማ የሚባል እንኳን የሚባል ቋርፍ ያፈራ ነበር። ወጣቱ ወደዚህ ሲመጡ ይለከፉ ነበር በርኩሳን መናፍስ በአጋንንት። ወደ ወንዙም ሲወርዱ ሊታጠቡ ሆነ ውሃ ሊቀዱ ሲወርዱ ይለከፉ ነበር። በርካታ ህፃናት፣ አዋቂዎች ሕክምና ሳይደርሱ የተቀሰፉበት አጋጣሚ አለ። ተራራው በ69 ዓመተ ምህረት ይህ ተራራ የጦር ካምፕ ነበር በደርግ ዘመነ መንግስት። እዚህ ላይ ካምፑን አዘጋጅቶ በታች የመጣውን ጸረ ኃይል ይከላከል፣ ጦርነትም ተከፍቶ ብዙ ወገኖች ተሰውተዋል እዚህ ተራራ ላይ። ተራራው የእግዚአብሔር ጸጋ የራቀው በመሆኑ ከ2012 በፊት በበረዶ ድንጋይ ሲመታ ነው የሚኖረው። በአካባቢ ያሉ አርሶ አደሮችም ዘርተው አይጠቀሙም ነበር። ተስፋ አይቆርጡም። ግንቦት ላይ ይዘራሉ። መከር ግን ውድማ ግን አይፈቁም በረድ ስለሚያጠፋው። ብዙ ችግር ነበረው። በአጋጣሚ ለዚህ አካባቢ ሩቅ አይደለውም።
ወደዚህ ገዳም ያስገባኝም አንዱ የበረዶ ችግር ነው። እዚህ ቤተክርስቲያኑ ከተሰራው ላይ ሆኜ ሳይሰራ ቤተክርስቲያኑ ሳይመሰረት እዚህ ሆኜ አባቶችን ጠይቅ ነበር። የሃይማኖት አባቶችን ምንድነው ይሄን አካባቢ በረዶ አለቃል በየአመቱ በረዶ ምንድነው የሚደበድበው እያልን ስናገር እስኪ እዚህ ተራራ እንትነው ተራራው ላይ ሆናችሁ መልካ ኢየሱስ ድገሙለት እስኪ መልካ ኢየሱስ ድገሙ የእግዚአብሔርን ቃል ሲድገሙ አንቀጸ ብርሃን ሲድገሙ እያሉ ይነግሩን ነበር። ከዚህ ተራራ ላይ እዚህ ቤተክርስቲያን ተሰራ ላይ ሆኜ ሰባት ጊዜ አንቀጸ ብርሃን መልካ ኢየሱስ ድገም ያለው በረዶ የሚመለስ እየመሰለን ማለት ነው ያቆም እየመሰለን። ነገር ግን በእኛ ኃይል አይደለም በእግዚአብሔር ቸርነት ያው በረዶ እሺ ስሜ ተስፋ ሚካኤል እባላለሁኝ። ደብረ ሞጊና የሚባል ገዳም ነበርኩ። ደብረ ሞጊና ተነስቼ ገርድ በመድኃኔዓለም ተተከለ የሚባል ሰማሁኝ። ከዚያ ታድሮ ገዳም ተመኖር ታዲሱ ገዳም ሂጄ ባገለግል እኮ በረከት አገኛለሁ የሚለውን ይዤ ከዚህ መጣሁኝ። መጥቼ ስጠይቅ ግና ሰው አረ ይሄማ ያጋንንት ሞያ ነበረ ያውሬ ሞያ ነበረ የዘንዶ ሞያ ነበረ። አሁን ግን አንዲያው ተመስገን ልጆቻችን ሄደው ሲሞቱ ነበር ልጆቻችን ሲታመሙ ነበር። አሁን ግን መድኃኔዓለም አባቴ መጥቶ ተዚህ ሀገር ተገባ ደህና ሆነ እየተባለ አባ ገብረ ኢየሱስ ጋር ይስጣቸው እየተባሉ እሳቸው እየተመረቁ ያው እሳቸው ምን ታገሉ ያውሬ ሞያ የነበረውን የአጋንንት ሞያ የነበረውን ቦታ መንጥረው ይኸው ደብር ተክለውልን እኛንም መናናዎች እየሰበሰቡ አይዟችሁ እያሉ ያረዳዱን ይዘውናል። እሳቸው በምክር በርዳታ ነው ይዘውና ያለ። አንዳንድ መናይ እኮ መጥቶ ተፈትኖ ውሃ የለውም ብሎ ሊሄድ ሲል ምን ነው የሚሉ አይዟችሁ ችግር የለም እንዴው አይዟችሁ ጥኑ አይዟችሁ ራበነ ጠማና አይባልም እኮ መናይ ልብስ ያደፋ አይልም መናይ አይዟችሁ በርቱ ነው የሚሉን። ይህን ምክር እየሰጡ ይዘውናል እስካሁን ጠንክሮ። ቃል ኪዳንን አክባሪ ታማኝ ነህ ሁሌም መሐሪ የማልከውን መሐላ አትረሳም አትልም ችላ መካሪ ድንቅ መምህሬ ላንተ ነው ዜማ። አሁን እንደምታዩት ነው ቤተክርስቲያኑ። አሁን ያው አስጀምረውት ነበር ታገሉ። አሁን ግን ትንሽ ያው ቤተክርስቲያኑ ዝም ብሎ ክፍት እንደሆነ ነው ያለ። የምታዩት አይደል ያያችሁት አይደል እናንተ መታችሁ ያያችሁት ነው። እኛ ብቻ ሳይሆን ያቅም ጥረት አለና ዙሮም መናኝ ይመጣልናል ተዚህ አይለምድልንም። መልሶ አንድ ቀን ሁለት ቀን ያያል ውሃው ሩቅ መሆኑን ያያል። አቀበት ቁልቁለቱን ሲያይ አራ ምን እዚህ ለትለት ገላያን ተማልታጠበው ጨርቄን ተማላጠው ቦታ እያለ ወዲያው መልሶ ይሄድብና ቤት የለነ ምን ቤት የምታዩት ነው የለንም። ይሄ ነው ችግራችን የኛ። እርሻ መሬት አርሰን እንበላለን እንዳነ እርሻ መሬት የለ። ይሄ አይገብር እኮ ሰፋቱ በጣም ሰፊ ነው ግን እንትን የለውም ለህልም ይሆን ቦታ የለውም። አሁን አዝመራም ይሄን የለንም። አሁን በቸም ያው የመድኃኔዓለም ፍቃዱ ሆኖ መድኃኔዓለም ፈቅዶልን ነው ተቀምጠንበት ያለ እንጂ አዝመራም ይሆን ቦታ የለንም። ማይማጣ ላይ አይቶ ይሄዳል ሰው ቤት ስለሌለው ወዲያው ነው ለቆም ይሄድ። አባ ገብረ ኢየሱስ የሚባሉ አባት ይህንን ችግር በመረዳት የአካባቢው ማህበረሰብ እያወያዩ የሃይማኖት መሪዎችን እያወያዩ ተራራውን የእግዚአብሔር ቤት ብንሰራበት ቤተክርስቲያን ብንተክልበት ገዳም ቢሆን በረከት ይወርድ ነበር። የአካባቢው ሰውም ተጠቃሚ ይሆን ነበር። አንደኛ ተራራው እህል ስለማያበቅል ምንም ጥቅም ስለሌለው የጸሎት ቦታ ቢሆን አባቶች መናንያን እናቶች ቢያርፉበት የበረከት ቦታ ይሆን ነበር። ህዝቡን ሲያወያዩ ህዝቡ መድኃኔዓለም ቤተክርስቲያን ከተከላችሁልና ፈቃደኛ ነን። ሌላ ቤተክርስቲያን ግን ማርያም እኛ አለን ሌላም ጊዮርጊስን በአካባቢው አለን አቦን በአካባቢው አለን መድኃኔዓለም ከተከላችሁልና ፈቅደናል ሲል ህዝቡ ፈቀደ። ይሄ መድኃኔዓለም ያው በ2012 ተመሰረተ። ያው ወደዚህ የበረዶ ችግር የወጣቱ መቀሰፍ ያው እግዚአብሔር ተመስገን ደህና ነን።
መሰረታዊ ችግር ግን አሁን መናንያን ይሄን ቦታ በጣም ይወዱታል። አሁን ስታዩት እህል አበቅልም እንጂ አንድ ቀን መዝረቅ አይቻልም። ተራራው በጣም ረጅም ነው፣ በታችም ረጅም ነው፣ እስከ መስመር ወርዶ ነው። በዚህም አታዩትም እንጂ ወርዛ ሩቅ ነው። ነገር ግን እህል አበቅልም፣ ዝም ብሎ አይገብር ነው። ስታዩት አይገብር ነው። መናንያን ደግሞ እንዲህ አይነት ቦታ ይፈልጉታል። አንደኛ ከከተማ ወጣ ያለ ነው፣ ከመስመር ወጣ ያለ ነው፣ ንክኪ የለውም። መናንያን ብቸኛ ማለት ነው። ከሰው ጋር አብሮ መኖር አይቻልም። ስለዚህ ይህን ቦታ ለጸሎት እየፈለግነው እያለ ለጸሎት እየወደድነው እያለ ግን መሰረታዊ ችግር የውሃ ችግር አለ። ቢገርማቸው አሁን ውሃ የሚቀዱት ምንቀዳው በዚህኛው ሳይድ ነው። በጣም ሩቅ ነው። አቀበ አሁን እንደመጣችሁት እንደዚህ እንደመጣችሁት እናንተ እንዲህ ብሎ ቀጥ ያለ ነው፣ የቆመ ነው። ያ እንግዲህ ጀሪካ ተሸክመን እናቶች በተለይ እናቶች የሥራ ድርሻ ተሰጥቷቸው የሥራ ድርሻቸው ለእናቶች፣ ለወንዶች፣ ለአርዲቶች፣ ለኛ ቤተክርስቲያን አገልግሎት፣ ለአርዲቶች ደግሞ አርዲት ማለት ደግሞ ይሄው ገበሬዎች ማለት ነው። ለነሱ እርሻ ደግሞ አሁን የኩል አሁን ገብተዋል። በሚገርም ሁኔታ ከአንዲት እናት መሬት ጾም ማዳር ስለማይቻል እናቶች እዚያ ወርደው ውሃ ተሸክመው መምጣት ማለት በጣም ከባድ። አንደኛ ደግሞ ሲሄዱ ፈተና አለ። ፈተና ምንድነው? በአርሶ አደሩ መሬት ነው የሚሄዱት። በልማት ቦታ ነው የሚሄዱት። አትሄዱብን። አሁን እንግዲህ ዘንቦ ከበቀለ መሄድ አይቻልም። በጋቤ እየተሰቀቁ ነው። አንደኛ አካባቢው መንደር አለው። ከዚያም ሄደው እረቱን ውሃ ያገኙ፣ ከዚያም ወርደው እረቱን ውሃ ያገኙ። ውሃ ማያገኙ ምክንያት ምንድነው? የአካባቢው ሰው ስለሚቀዳ ተይዞባቸው ይቆያል። ወረፋ ጠብቀው ነው። በወረፋ ነው የሚቀዱ። በወረፋ ነው መንቀዳ። ከዚያ ጠብቀው ሁሉ ያን በፊት የመጣው ቀድቶ ሲያበቃ ከዚያ በኋላ ቀድተው እንደገና በጀራቸው ተሸክመው የጸሎት ጊዜ የለንም። በቃ የጸሎት ጊዜ የላቸውም። እናቶች በተለይ እናቶች የጸሎት ጊዜ የላቸውም። በቃ ውሃ እንደተሸከሙ ነው። አንድ ጊዜ አመጣው አይበቃም። ሙሉ ቀን ነው ሲሄዱ የሚውሉ። ይሄ ችግር አለ። ፍቅር ነካባትን በላይ የሰማይ የምድር ሲሳይ እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም፣ ግን ፍቅር ነህ። በሁለተኛ የመብራት ችግር አለ። አሁን ጸሎት አሁን ለማድረግ ሌሊት አሁን መናንያን ሌሊት ነው ጸሎት የሚመቸውም ሌሊት ነው። መብራት የለም። የመብራት ችግር አለ። በቃ ይሄ ችግር አሁን መናንያንን እያሳሰበው ነው ያለ። ሶስተኛ የወፍጮ ችግር አለ። በዚህ ነው አሁን እዚህ መስመሩ ላይ ነው አሁን ወፍጮ አለ። ያም ደግሞ ይመጣፋልም ሲሄዱ አንዳንዴ በርቶ ይቆያል፣ መብራቱ ይቆያል። መቼም በሰዓት ሊመለስ ይችላል። አንዳንዴ መብራት የሌለ ይሆናል፣ ጥለውት ይመጣሉ። ከዚያ አንውልም። ከዚያ መብራት በመጣ ጊዜ እንደገና ሄዶ መብራት ሲመጣ አስፈጭተን እንመጣለን። ይሄ ችግር አለ። ቦታውን ወደነዋል፣ ፈልገነዋል። ስለዚህ ይሄን ችግር ሶስተኛ የቤት ችግር አለ። መናንያን ብቸኛ ናቸው። ከአንድ ቤት ሁለት ሰው እንዲያድር አይፈቀድም። መጽሐፍ መነኮሳት ከአንድ ቤት ሁለት ሰው እንዲያድር አይፈቀድም። አሁን ከአንድ ቤት ለሶስት እናድርበታለን። አሁን ሶስት አባቶች በአንድ ቤት፣ ሶስት እናቶች ከአንድ ቤት የቤት ችግር ስላለ ደካማ ልጅ ግን ጎበኘ ብቃቴ መቼ ሆነና ያቆመ ላንተ ምስጋና አንኳኩ ስላልክ አንኳኳ። እዚህ ገዳም ያለን መናንያን አባቶች ከ25 በላይ ነበሩ። እናቶችም ወደ 30 የተጣጉ ነበሩ። አሁን ግን የምንገኘው 36 መናንያን ነው የምንገኘው። ለምን ሲባል ያው ከችግሩ አንፃር የተነሳ መጠለያ ስናጣ ያው የመጡ መናንያን ማደሪያ ቤት ከሌላቸው
እስከ ሳምንት ተቸግረው በሳምንት ነው አንድ መናንያን ወደ ቤተ ክርስቲያን ወደ ገዳም ሲመጣ በሳምንት እስከ ሳምንት አይጠየቅም ከሳምንት በኋላ ግን እንዴት መጣ ነው ይጠየቃል ከዚያ በኋላ ቤት የሌለነ ሲሆን ይፈልሳሉ የቅድሞች መናንያን በሙሉ አሉ ማለት አይቻልም አሁን ወደ 36 መናንያን ነው ያለነ መናንያን እነዚህ ነን ስለዚህ አሁን እነዚህም እኛም ደግሞ ማለት ነው ይህ ችግር ካልተፈታልን ቅድም ያነሳው ችግር የውሃ ችግር ካልተፈታ የምግብ ዋስትናችን ካልተረጋገጠልን ያው እንግዲህ የቤተ ክርስቲያን ወይም የገዳም ሀብት ህዝበ ክርስቲያን ናችሁ ይህን ችግር ተገንዝባችሁ ለዚህ ቦታ ገዛ ብታደርጉልን ለዚህ ቦታ ተስፋ ብትሆኑና ይቦታ ያው ቅድም እንደገለጽኩት ለምናኔ ህይወት በጣም አመች ስለሆነ እኛ ምን እንጸናለን ቦታው የተሟላ ከሆነ በልማቱም በመጠለያውም በምግቡም በመብራቱም የተሟላ ከሆነ ሌላም ሰው ይመጣል ይሳባል ሌላም መናና ይመሳባሉ ለምን ሲባል የጸሎት ቦታ ለመናንያን አመች በመሆኑ ይህ ቦታ ሌላም ሰው ይሳባል ብለን ተስፋ እናደርጋለንና ያለነውን ደግሞ እንድንጸና የእምነቱ ተከታይ የድርሻችሁን ትሰሩልና በመድኃኔዓለም ስም በመድኃኔዓለም ፍቅር እናሳስባችኋለን ሌላው ገዳም የሌለበት መምር የሌለበት ገዳም አይባልም መምር ከሌለ ገዳሙ ይወድቃል ተተኪ ደቀ መዝሙር ገዳሙ ካላፈራ እኛ አሁን 60 አመት ሆነና ላይ ያለፈነ ነው እየደከመነ ነው በስሩ ደግሞ አትክልቶች ካልተተኩ ደቀ መዝሙሮች ችግር ስለሆነ አሁን ከዚያ እንደ መምራን ነበሩ አባት ትልቅ አባት ነበሩ በጣም ትልቅ ያብነት አባት በጣም ትልቅ የሚለው የሚያገልጻቸው አባት ነበሩ በችግር ምክንያት ወጡ አልመቻቸው ሲወጡ ጉዞ ላይ ይያሉ ወደ ባህር ዳር ይሄዱ አሁን በዚያው እነሱ ይመጣሉ ይያን ተስፋ ያደረግነ ቀሩብነ ሌላው እርሳቸው ግን ገዳሙ ሲቀመጡ በደሞዝ አይደለም አብረው ያው እንደመናን ያሆነን ይቅም ያስተምሩልን ደሞዝ አልባለም ያስተምሩ አሁን መምህር እንቀጥራለን ብንል ደሞዝ አምጧል ያብነት መምህር ደሞዝ ስጡኝ በአመት የሚከፈለውን ክፈሉ ልምጣለ ደሞዝ እንዳንከፍል ደግሞ ገዳው ዳህ ነው ስለዚህ ትልቁ አሁን ችግር ተማሪ አሁን ቢያንስ ወደ 7 ተማሪ ነበር በጋ በቁጥቋጦ በዚያ ወድቆ ይማር ነበር ክረምት ግን ቤት ስለሌለው ተማሪው ክረምት ወደ ቤተሰብ ይሄድ ነበር በጋ ይማር ነበር አሁን ግን አይደለም ተማሪው መምህራንም ወጡብነ ይሄንም በእውነት የመድኃኔዓለም ቤተሰብ የሆነ የእምነቱ ተከታይ የሆነ ክርስቲያናችን በዓለም ያለ በሙሉ ጾታ አይለይም የተቻላችሁንን ብታገዙን የመምህራንም ያብነት መምህራንም ቢመሰረትልን የተቀስቋቸው ችግሮችም ቢነሱልን ቦታው እስከ ዓለም ፍጻሜው እስከ ምጽአተ ዓለም በጸሎት ታጅቦ በፍቅር በአንድነት እንኖራለን ምን ተስፋ እናደርጋለን ካለ በዚያ ግን ገንዘብ ከሌለ ምን በላው ከሌለ ምን ጠጣው ከሌለ ምን ለሰው ከሌለ ያው ከሚበላው ቦታ ከሚለበሰው ቦታ ያው ግድ ነው የሰው ልጅ ቁመተ ስጋ ትንሽ ምግብ ካልወሰደ መኖር ስለማይችል ይሄንን ክርስቲያን በሙሉ ተስፋችን ነው ብለን ስላመነበት የተቻላችሁን ብታግዙን ነው ያመሰግናለሁ አያልነው እግዚአብሔር አያልነው ንጉሱ አይቻለው ባይኔ ሲቆም ማዕበሉ አይቻለው ባይኔ ሲታዘዝ ነፋሱ ታቦር ተራራ
ትንቅጥቅጥ ሎዛ ተራራ ትንቅጥቅጥ ግርማው ሲገለጥ ያው ስሜ አባ ገብረ ስላሴ ይባላልው የዚህ ገዳም 10 አመት አድርጃለሁ 10 አመት አደረኩ በኋላ ግን በተክርስቲያኑ አተጀመረ 5 አመት ሆነታል ያው በተክርስቲያኖች አሁን የሚያስፈልገው ነገር ያው እንደምታዩት ማላጣውና ያለ ምክንያቱም ነደንጋይም እኮ ብናስመጣ ተማሪ ተክል ድንጋይ ያሉት ንፍሮች ሀገበሪዎች 15 ልን ያመጣናቸው ነው ንፍሮ ጥደን ድንጋይ አቀበቷ ታሻያችሁ ታቀበት 1 ሰዓት ታይዶ 4 ሰዓት ነው ድንጋዩ የሚደርስ ያን የተጀመረው አሁን በተክርስቲያኑ ያነው ላግን እንዲያደርግን ያስመጣናው በተክርስቲያኑ የሚያስፈልገው ቆርቆሮም ገና ነው መታዩታይ ስሚንቶም እንዳያለ ነው ስሚንቶ ያስፈልገዋል ብዙ ችግሮች አሉ ብዙ የበተክርስቲያኖች እንዳሉ ቃዎች ማቴሪያሎች እንዳሉ ብዙ ነገር ነው የሚያስፈልጋቸው ያው ተጀመረ እንጂ አልተፈጸመም መታዩታይ ስለዚህ ደግሞ ተጀመረ እንጂ አልተፈጸመም ለዚህ ደግሞ የሚያስፈልገው ብዙ ነው አነ ተማሪዎች እንኳን ባካችሁ እህቶቻችን እርዱና ስንላቸው እንኳን አባዬ ምናምን አቀበቱ በጣም እየረበሸነ ነው እኮ እንዴት ነው መምጣት አልቻነም አዚ በላይ ደግሞ ትምርታችን እየተቋረጠ ነው ምናምን ይያሉ ያስቸገርነ እነሱ በቃ በረከቱ ጦለታቸው ያድርብናል ይያሉ ነው ያን ሁሉ ሀገር እየመጡ ተሸክመው ያሉት ነገር የሚወዱ በተክርስቲያኖች እንደሞናንዳ የመቸም ክርስቲያን የሆነ ያለውን ነገር በተራዱና በተተራዱ ሲታዘዝ ነፋስ ምድር ጠፈሩ ታዟል እርሱ እሳት ተፈትሎ ሆኗል ቀሚሱ የክብር ብርሃን ይብራ በልቤ አንተነ ለኔ ውድ ገንዘቤ አንተነ ለኔ ውድ ገንዘቤ ጃቹ ኃያል ነው እግዚአብሔር ኃያል ነው ቅዱስ እልል 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 እጆቻችሁ ኃያል ነው ንጉሱ አይቻለው ባይኔ ሲቆም ማዕበሉ አይቻለው ባይኔ ሲታዘዝ ነፋስ